ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለተ ሐሙስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት ጋብዛለሁ። በትግራይ ክልል ርዕሰ መስተዳደር ጽሕፈት ቤት ታላቅ ሰላማዊ ሰልፍ ተካሄደ። በትግራይ ክልል መቀለ ከተማ ሶስተኛ ዙር የመኖሪያ ቤት ፈላጊዎች ማህበር ዛሬ ሚያዝያ 16 2017 ዓ.ም በትግራይ ክልል ርዕሰ መስተዳደር ጽሕፈት ቤት ቢሮ ታላቅ ሰላማዊ ሰልፍ አካሂደዋል። እነዚህ አካላት ከጦርነቱ ወቅት በፊት 70 ካሬ መኖሪያ ቤት ይሰጣቸዋል በሚል 2012 ዓ.ም ላይ በነበረው የክልሉ መንግስት በማህበር ተደራጅተው በደደቢት ማይክሮፋይናንስ በኩል ገንዘብ እንዲቆጥቡ የተደረገ ሲሆን ከጦርነቱ በኋላ በክልሉ ጊዜያዊ አስተዳደር ከተቋቋመ የመኖሪያ ቤት እንዲሰጣቸው ጥያቄ እያቀረቡም ቆይተዋል። በአቶ ጌታቸው ረዳ ሲመራ የነበረው ጊዜያዊ አስተዳደር በመቀለ ዙሪያ የሚገኘው ገበሬ ማህበረሰብ ከመሬቱ ይዞታዬ አልነሳም የምሰጠው መሬት የለም በማለት ባነሳው አመጽ ምክንያት የመቀለ ከተማ አስተዳደር በቂ የመሬት ይዞታ ስለሌለው 70 ካሬ ሳይሆን አፓርታማ እንደሚሰጣቸው ቃል ቢገባም ማህበርተኞቹ ውላችን 70 ካሬ ነው እንጂ አፓርታማ አይደለም በማለት ተቃውሟቸው ሲያሰሙ እንደቆዩም ይታወቃል። ቢሆንም ግን ቃል የተገባላቸው አፓርታማም ሳይሰጣቸው የአቶ ጌታቸው ረዳ የክልሉ ጊዜያዊ አስተዳደር ጊዜው በማብቃቱ እነዚህ አካላት ዛሬ ለአዲሱ ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ ለ6 ዓመታት የቆጠብነው ገንዘባችን የት እንዳለ አሳውቁን፣ እየቆጠብነው የነበረና የሚገኘው ገንዘብ እኛ ልንኖርበት እንጂ ሌሎች እንዲኖርበት አይደለም በማለት ታላቅ የሆነ የተቃውሞ ሰላማዊ ሰልፍ ድምጽ አሰምተዋል። እነዚህ ማህበርተኞች በደደቢት ማይክሮፋይናንስ በኩል የቆጠቡት ገንዘብ በወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ትዕዛዝ ለጦርነቱ እንደዋለም ጭምጭምታዎች ይሰማሉ። ተንቤን ወጣቶች በታጣቂው ኃይል አርሚ 60 ታፍነው እየተወሰዱ እንደሆነ ተገለጸ። በትግራይ ክልል የተንቤን አውራጃ ተወላጅ የሆኑ ወጣቶች የአርሚ 60 አዛዥ በሆነው ህንፃ ወልደ ጊዮርጊስ ትዕዛዝ በየቀኑ እየታገቱ ታፍነው እየተወሰዱ እንደሆነ ነው ለማወቅ የተቻለው። እስካሁን ከ58 በላይ ወጣቶች ታፍነው ተወስደዋል የሚሉ መረጃዎች ከስፍራው በሚላኩልን ፍንጮች እየተገለጹ ይገኛሉ። ራሱን ከኮር በላይ ብሎ የሚጠራው ታጣቂ ቡድን ደቡብና ደቡብ ምስራቅ ትግራይ ዞኖች በኃይል ለመቆጣጠር እንቅስቃሴ መጀመሩን ተገለጸ። ራሱን ከኮር በላይ ብሎ የሚጠራው የነደብረጽዮን ህወሓት ሰራዊት እንዲሁም በጊዜያዊ አስተዳደር ላይ መፈንቅለ መንግስት በማድረግ የሚታወቀው ታጣቂ ቡድን ደቡብና ደቡብ ምስራቅ ትግራይ ዞኖች በኃይል ለመቆጣጠር እንቅስቃሴ መጀመሩን ተገልጿል። ይህ ለማድረግ ታጣቂ ቡድኑ በለውጥ ፈላጊና የሀገር ሽማግሌ አካላት ላይ እርምጃ ለመውሰድ ተዘጋጅቷልም ያለው የመረጃ ምንጩ፣ ስለሆነም የደቡብና ደቡብ ምስራቅ ዞን ህዝቦች ይህንን የጥፋት ዘመቻ ለማክሸፍ አስፈላጊውን ቅድመ ዝግጅት እንዲያደርጉም ጥሪ አስተላልፈዋል። የላሊበላ መካነ ቅርስ ጥገናና እድሳት ለማድረግ የሚያስችል ውይይት ተካሄደ። በቱሪዝም ሚኒስተር ሰላማዊት ካሳና በፈረንሳይ አምባሳደር አሌክሲስ ላሜክ የተመራው የላሊበላ መካነ ቅርስ ጥገና ክትትል ኮሚቴ ትናንትና ምክክር አድርገዋል። ውይይቱ በፈረንሳይ መንግስት ድጋፍ በሚከናወነው የላሊበላ መካነ ቅርስ የእድሳት ፕሮጀክት ሂደት ላይ ያተኮረ ሲሆን የጥገና ስራ ጥናትን በተመለከተ የወጣው ዓለም አቀፍ የጨረታ ሂደትና አጠቃላይ የጥገና ስራውን በተመለከተ በሚደረገው ሳይንሳዊ ጥናት ዙሪያ ዝርዝር ምክክር ተደርጓል። ሚኒስትሯ ሰላማዊት ካሳ የፈረንሳይ መንግስት በቱሪዝም ዘርፍ እያደረገው ላለው ድጋፍ ምስጋናቸው ያቀረቡ ሲሆን የላሊበላ መካነ ቅርስ እንክብካቤ፣ የታላቁ ቤተ መንግስት እድሳትን እንዲሁም ብሔራዊ ሙዚየምን ለማዘመን የተጀመረው ስራ በመደገፍ ከፍተኛ አስተዋጽኦ እያደረገው እንደሆነ ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅርስ ጥበቃ ባለስልጣንና የላሊበላ ከተማ አስተዳደርን ጨምሮ ሌሎች የሚመለከታቸው ባለድርሻዎች የተካተቱበት አማካሪ ኮሚቴ ማቋቋሙንም ተገልጿል። በውይይቱ የስልጠና መድረክ እንዲመቻችም አቅጣጫ ተቀምጧል። የፈረንሳይ አምባሳደር አሌክሲስ ላሜክ በበኩላቸው የፈረንሳይ አምባሳደር አሌክሲስ ላሜክ በበኩላቸው የላሊበላ ቅርስ እንክብካቤ የሚመለከቱ ስራዎች በተለይም የታቀደው ጥናት በተያዘለት ጊዜ እንዲጠናቀቅ ጥረት እንደሚያደርጉም ገልጸዋል። በውይይቱ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስና የቅዱስ ላሊበላ ደብር የበላይ ጠባቂ ብፁዕ አቡነ ኤርሚያስን ጨምሮ የላሊበላ ከተማ ከንቲባ እንዲሁም የቱሪዝም ሚኒስቴር ኃላፊዎች ተገኝተዋል። የሶማሌ መንግስት በወር ውስጥ ለሁለተኛ ጊዜ የመከላከያ ሚኒስተሩን ሊቀይር ነው። የሶማሌ መንግስት በያዝነው ሳምንት የመከላከያ ሚኒስተሩን ሊቀይር እንደሆነ ሶማሊያ ጋርዲያን ዘግበዋል። ጠቅላይ ሚኒስተር ሐምዛ አብዲ ባሬ የውጭ ጉዳይ ሚኒስተር የነበሩትን አህመድ ሞአሊም ፊቅን መከላከያ ሚኒስተር እንደሚያደርጉም ይጠበቃል።
ይህም የአልሸባብ ታጣቂ ቡድን አሳሳቢ እንቅስቃሴ ተከትሎ የተወሰነ ነው ተብሏል። ይህ ለውጥ በአንድ ወር ውስጥ ብቻ ለሁለተኛ ጊዜ የተደረገ በመሆኑ የታጣቂ ቡድኑ የስጋት መጠን ያመላከተ እንደሆነም እየተገለጸ ይገኛል። በዚህ ለውጥ ሞአሊን ፊቂ ጅብሪል አብዲ ራሺድን የሚተኩ ሲሆን ተሰናባቹ ሚኒስተር ለረጅም ዓመታት በመከላከያ ሚኒስተርነት ሲያገለግሉ የነበሩትን አብዱል ቃድር መሐመድ ኑርን ተክተው መስራት ከጀመሩ ገና ሳምንታት ብቻ እንደሆናቸው የዜና አውታሩ ዘግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ለሚወለዱ ህጻናት $5000 እንደሚሰጡ ቃል ገቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእናቶችን የወሊድ መጠን ለማበረታታት አዋጭ ያሏቸውን እርምጃዎች እየወሰዱ እንደሚገኙ የተገለጸ ሲሆን ውሳኔው አሜሪካን እንደገና ጤናማ ማድረግ ከሚለው የቀድሞው ፕሬዝዳንት ጆን ኤፍ ኬኔዲ እቅድ አካል መሆኑም ተገልጿል። የወቅቱ የአሜሪካው መንግስት አሜሪካውያን እንዲያገቡና ብዙ ልጆች እንዲወልዱ እያበረታታ እንደሚገኝም ተዘግቧል። በዚህም መሰረት ዶናልድ ትራምፕ አዲስ ለሚወለዱ ህጻናት $5000 እንደሚሰጡም ቃል ገብተዋል። በህንድ ካሽሚር በቱሪስቶች ላይ በተከፈተ ጥቃት ቢያንስ 26 ሰዎች ተገደሉ። በህንድ ጃሙና ካሽሚር ግዛት ውስጥ ታጣቂዎች በቱሪስቶች ላይ በከፈቱት ጥቃት 26 ሰዎች ሲገደሉ ሌሎች 17 ሰዎች መቁሰላቸው ትናንትና ሮብ ዕለት ፖሊስ አስታውቀዋል። ፖሊስ በመግለጫው አክሎ እንዳስታወቀው በሀገሪቱ ከተፈጸመ አስከፊ ጥቃት መካከል አንዱ ሲሆን በህንድ እንዲህ አይነት ክስተት ሲያጋጥም ከሁለት አስርት ዓመታት በኋላ ነው ተብሏል። ጥቃቱ በፓሃልጋም በተሰኘው አካባቢ በሚገኝ ሜዳማ ስፍራ ሲሆን ከሞቱት ሰዎች መካከል 25 ህንዳውያንና አንድ የኔፓል ዜጋ መሆናቸውን ፖሊስ ገልጿል። እንደ አውሮፓውያን አቆጣጠር ከ2008 የሙምባይ ግድያ በኋላ በህንድ ውስጥ በሰላማዊ ዜጎች ላይ የከፋው ጥቃት ነው ተብሏል። ጥቃቱን ተከትሎ ጠቅላይ ሚኒስትር ናሬንድራ ሞዲ የሳውዲ አረቢያ የሁለት ቀን ጉብኝታቸው አቋርጠው ረቡዕ ጠዋት ወደ ኒው ዴልሂ ተመልሰዋል። የገንዘብ ሚኒስትሯ ኒርማላ ሲታርማን የዩናይትድ ስቴትስ እና የፔሩ ጉብኝታቸውን በዚህ አስቸጋሪና አሳዛኝ ጊዜ ከህዝባችን ጋር ለመሆን በሚል ማሳጠራቸውም ተናግረዋል። ሞዲ በአውሮፕላን ማረፊያ ውስጥ ከብሔራዊ ደህንነት አማካሪያቸው ከውጭ ጉዳይ ሚኒስተሩና ከሌሎች ከፍተኛ ባለስልጣናት ጋር የመከሩ ሲሆን ልዩ የደህንነት ካቢኔ ስብሰባ መጠራታቸውም የመከላከያ ሚኒስቴር ባለስልጣናት ተናግረዋል። ጥቃቱ ሞዲና የሂንዱ ብሔርተኛ በመጨረሻም አሜሪካ ብቻዋን ቻይና እንድትጋፈጥ አትችልም ሲሉ የቀድሞው የአሜሪካ ምክትሉ የውጭ ጉዳይ ሚኒስተር ተናገሩ። አሜሪካ በቻይና የሚነሳው ፈተና ለመጋፈጥ ከዓለም አቀፍ አጋሮች ጋር ያላትን ግንኙነት ማጠናከር አለባት ሲሉ የአሜሪካ የቀድሞው ምክትል የውጭ ጉዳይ ሚኒስተር ኩርት ካምቤል ተናግረዋል። ዩናይትድ ስቴትስ ቻይናን በራሷ መግጠም እንደማትችልና እንደ ጃፓንና ደቡብ ኮሪያ ካሉ ሀገራት ጋር ያላትን ግንኙነት ማጠናከር እንዳለባትም አመላክተዋል። ካምቤል በፕሬዝዳንት ዶናልድ ትራምፕ እየተተገበረ ባለው አሜሪካ ፈረስት የሚል የውጭ ፖሊሲ ከቻይና ጋር በመጋፈጥ ለውድቀት እየተዘጋጀች ነው ሲሉ ገልጸዋል። ዋሽንግተን እና ቤጂንግ ከቴክኖሎጂ እስከ ንግድ ብሎም እስከ ወታደራዊ ብቃት ድረስ በዓለም አቀፍ ደረጃ ተወዳዳሪ መሆናቸውም ተናግረዋል። ዩናይትድ ስቴትስ በዓለም አቀፍ ደረጃ ማንኛውም ፈተና ለመቋቋም የሚያስችል የኢንዱስትሪና የቴክኖሎጂ አቅም ያላት ቢሆንም ቻይና በቴክኖሎጂ፣ በማኑፋክቸሪንግ፣ በአርቲፊሻል ኢንተለጀንስ፣ በመርከብ ግንባታና በወታደራዊ መስኮች በኩል በርካታ ስራዎች መስራቷንም አንስተዋል። በመሆኑም ዩናይትድ ስቴትስ ይህንን ፈተና ብቻዋን ልትቋቋመው እንደማትችል አንስተው እነዚህ ተግዳሮቶች ለመቋቋም ብቸኛው መንገድ ከአጋሮች ጋር በቅርበት መስራት ነው ብለዋል። ጋዜጣ ፕላስ መረጃውን ዘግቦታል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁም የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።